ሩትዬ ከአርሰናልና ከአብርሃም ምረጪ ብትባል አርሰናልን የምትመርጥ ነው የሚመስለኝ ማለት ነው። ትናንትና አብርሃም ሄርሜላና ሩቲን በጽጌ በኩል እያስመረጠ ነበረና እኔ ከማን ጋር ብሆን ደስ ይልሻል ብላ ስትጠየቅ ጽጌ እንግዲህ አብርሃም ከሄርሜላ ጋር ብሆን ወይስ ከሩቲ ጋር ብሆን ነው አብርሃም ወንድሜ ከማን ጋር ቢሆን ደስ ይልሻል ተብለሽ ብትጠየቂ ማንም ብለሽ ትመልሻለሽ ስትባል ግራ ነው የገባት ማለት ነው። እኔ ልጅ ያለበት ቦታ ላይ ብትሆን ነው ብላ ስትናገር ገና ካፏ ሳትጨርስ ነበረ እዛም ልጅ አለ ብሎ የተናገረው ማለት ነው። እና የሆነ አለ አይደለ እኔ እንጃ ምን አይነት ወንድ እንደሆነ አፉን ሞልቶ ጥሩ ነገር እንዳደረገ ጥሩ ስራ እንደሰራ እኮ አፉን ሞልቶ ደረቱን ነፍቶ የሚናገረው ነገር ነው ግርም ድንቅ የሚለኝ ማለት ነው። እኔ ማለት ነውና ሩትዬ ደግሞ ያው ትላንትና ይቅርታ ጠይቃለች። ይቅርታ መጠየቋ ጥፋተኛ ሆነ አይደለም ጥፋተኛ አይደለችም። ምክንያቱም እሷ ናት የመጣችባት እሷ ናት የነካቻት እሷ ናት በህይወቷ ገብታ ለመበጥበጥ ሙከራ ያደረገችው ቡዜ ነች ጥፋተኛ። ግን ይቅርታ መጠየቋ ጥፋት ምንም የለባትም። ምክንያቱም በቃ የትልቅነት ሰው ነው ይቅርታ የሚጠይቅ ሰው ትልቅ ሰው ነውና በአእምሮ በሳ ስለሆነች አርቃ ስላሰበች ነው ይቅርታ የጠየቀችውና። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሩትዬ በአዲስ ነገር በቲክቶክ ፖስታ ላይ መታለች። እንግዲህ አርሰናልን እሷ እንደሷ አርሰናል የሚደግፍ የሚወዳ አለ ብዬ አላስብም። ያው ስለ አርሰናል ነገር ስታይ ማትፖስተው ነገር የለም፣ ሪፖስት ማታደርገው ነገር የለም። ምክንያቱም ለአርሰናል በጣም ትልቅ ፍቅር አላት። እኔ እንጃ አላቅም። ያው እኔ ሴት ልጅ እንደዚህ ኳስ ደግፍ ኳስ ስትወድ እኔ አይቼ አላቅም። እና እንደዚህ አይነት ፍቅር ይለያል ነው ምድራቸው ይለያል። እና አርሰናል ደግሞ ዋንጫ ሊበላ ነው እንግዲህ ዝግጅት ላይ ነው። የዋንጫ ያነሳ ቀን ደግሞ ወይም ደግሞ ዋናውን ቀን ምን እንደሚያደርጉ ምን እንደሚሆኑ እኔ ማየት እፈልጋለሁ የምር ማለት ነው።